ሹገር ማሚ አጥቻለሁ። በቃ ሹገር ማሚ ፈልጋለሁ። ህይወቴን መቀየር ፈልጋለሁ። ህይወቴን መለወጥ ፈልጋለሁ። መተዳደሪያህን ፕሪንት አድርገህ አምጣ ሲባል ነገርየውን ኮፒ አድርጎ ይዞ ሄደ። በባለ ትዳሮች መካከል ደርሳችሁ ኢንጂነር የምትሆኑ ሰላም አሉ ማዘር ሰላም ይንሳህቴ ልጅም የሚሰጠው ደግሞ ፈጣሪ ነው። አልጋ በሰበር ነው ልክ አይደለም። ቲክቶከሮቹ ናዮና ጆን ዳንኤል በጣም የሚያስደነግጥ ነገር አጋርተውናል። ሰሞኑን ላይቭም እየገባ አልነበረም፣ ቪዲዮም እየሰራ አልነበረም። በባለፈው ሳምንት የግጥም መጽሐፍ ሀቢባ ጋር ቀርባ ልታሳትም ነው ብለን የሆነ ዜና ተናግረን ነበር። አሁን አዲስ ነገር አለ። ከ3 ዓመት በፊት እዚህ ቦታ ላይ ገላዬን ሽጬ ለመተዳደር የወሰንኩበት ከባድ የውሳኔ ጊዜ ነበር። 4 ጊዜ መደፈር፣ ወንድምን ማጣት፣ ሚስት ለባሏ ትገዛ ከሚል ጥቅስ ውጪ ሌላ ጥቅስ ለማያውቁት መምህሮቻችን ለሚፈጠረው ለእያንዳንዱ ነገር ተጠያቂው አንተ ነህ። አዎ ለባሌ እገዛለታለሁ፣ ጌታዬ ብዬ እታዘዘዋለሁ። ቆዳዬ ተገፎ ይሁንልሽ ጫማ እኔን ምን አገባኝ ላንቺ ከተስማማ። እግዚአብሔርን ማለት ነው። ያለፈላችሁ ሰዎች ንገሩን እንዴት እንዳለፈላችሁ ማለት ነው። አቃተን እኮ ኢትዮጵያ ውስጥ ነው ማለት ወላሂ አዚም መኖርም መሞትም የማይቻልበት ሀገር ነው። ወላሂ ጥሩ ነገር ስትናገር ነው ጥሩ ነገር የሚመጣው። ብዙ what happened to this mind? Oh my god, you like it? mega mind. Oh my god. ሰላም ውድ የዩቲዩብ ተመልካቾቻችን እንደምን አላችሁልን? ሰዓታችንን ጊዜያችንን እንዲሁም ወቅታችንን ጠብቀን ተከስተናል ማለት ነው። ከቪዲዮዎች ጋር አብረናችሁ የምንቆየው እኔ ግሴ ግስላው እንዲሁም እኔ ወንድማችሁ ተምኑ ጉሴ ከካሜራው በስተጀርባ ቅመሚት ዛሬም እንደተለመደው የለችም። ምክንያቱም የባዛር ስራ በመስራት ላይ ነች። እናንተም እሷን ሳፖርት ማድረግ የምትፈልጉ ከሆነ ኋላ እንደምትመለከቱት አይነት ፒክቸሮች እንዲሁም ደግሞ በኢንቦክስ የሚሰሩ የረከቦት ስራዎችን ማዘዝ ትችላላችሁ ማለት ነው። ለበለጠ መረጃ በስልክ ቁጥራችን በ0911 4040 አሎ መጋሎ ማለት ትችላላችሁ። እናመሰግናለን። ቪዲዮውን ከመጀመራችሁ በፊት መጀመሪያ ላይ ቪዲዮውን ላይክ በማድረግ ለብዙሃን እንዲደርስ ታጋሩልናላችሁ ማለት ነው። አጋሩልን ለማለት ፈልጉ ነው። በመቀጠል ደግሞ የሰብስክራይብ ምልክቷን በመጫን ቤተሰብ ትሆኑልናላችሁ። በመሰለስ ደግሞ የደወል ምልክቷን በመጫን ዘወትር ወደ እናንተ ጋር ኖቲፊኬሽን እንዲገባ ማድረግ ትችላላችሁ ማለት ነው። በጣም እናመሰግናለን ላይክ ስለምታደርጉን። ኢትዮጵያ ውስጥ የምትገኙ ውድ ቤተሰቦቻችን ወዲህ ወዲያም ትራሱ ስር አንድ ሁለት አስቀምጥ ያቺን ነገር አብሯት። አዎ ቪዲዮ ላይክ ያደረጋችሁ ዳይ ወደ ቪዲዮ። ይህ ቤት እንደተለመደው ፍርድ ቤት አይደለም። ይዘናቸው የምንመጣቸውን ቪዲዮዎች የምናመጣበት ዋነኛ ምክንያት ምንድነው? ሐሳብ እንድንሰጥበትና እንድንማማርበት እንድንጫወትበት እንዲሁም ህይወታችንን እንድናስተካክልበት ጭምር ነው። ትክክል። አሁን ላይ ግን አንዳንድ ቪዲዮዎችን በምንመለከትበት ሰዓት አጃይብ ጉድ የሚያስብሉ ናቸው። ኤግዛክትሊ። እስቲ ቪዲዮ አይተን እንመለስና የግል አስተያየታችንን እንሰጣለን ማለት ነው። ሹገር ማሚ አጥቻለሁ። በቃ ሹገር ማሚ ፈልጋለሁ። ህይወቴን መቀየር ፈልጋለሁ። ህይወቴን መለወጥ ፈልጋለሁ። አልጋ ላይ ከ40 እና ከ50 ደቂቃ በላይ መቆየት እችላለሁ። ይሄ ምንድነው? ሞተር ነው ይሄ። ከ40 እና ከ50 ደቂቃ በላይ እኮ አዲሱ BYD ሴጉል እንኳን 40 እና 50 ደቂቃ አይሄድም። እኔ ግራ የገባኝ ግስ ይሄ ነገር ሹገር ማሚ ፈልጋለሁ ያለው አሳድጉኝ ለማለት ነው ወይ ደግሞ አልጋ ላይ ቆያለሁ ያለው ተኝቼ እንቅልፍ ወስዶኝ ሊሆን ይሆናል። እንግዲህ ክፉ ነገር ባናስብ መልካም ነው። እስቲ ቪዲዮን እስከ መጨረሻ እንዴ። ስለዚህ በቃ ምቀኛ አትሁኑብኝ። ኧረ ሀበሻ፣ ኧረ ኢትዮጵያ ህዝብ ለምንድን ነው በዚህም ትመቀኛላችሁ? ቆይ ወይተን መቀየር ስለምፈልግ ነው። ስለዚህ ሹገር ማሚዎች ይሄን ቪዲዮ ካያችሁት በቃ ጥሩ ገንዘብ መክፈል የምትችል እስከ 50 ሺህ ብር መክፈል የምትችል ከሆነ መኪና ያለሽ ሆቴል ያለሽ ከሆነ በቃ ኢንቦክስ ላይ 40 ሺህ ብር 50 ሺህ ብር ለ40 እና ለ50 ደቂቃ የመኝታ ላይ ቆይታ። አሁን ዋናው የሚወሰነው እዛ መኝታ ላይ ምን እያደረገ ነው የሚቆየው ነው። እሱም ዋናው ነገር ነው። አይተነው እንመለስ። እሱንም ወይስ ጉዱን አይ ግድ የለም ጉዱን እኔ ገሴ እሺ ቅዱስ ሚካኤልን ኢንቦክስ የከፍት ነው። ሹገር ማሚዎች ይሄን ቪዲዮ ከደረሳችሁ በቃ አዋሩ። በቃ ህይወቴን መቀየር ስለምፈልግ ነው። በዚህ ተረዱኝ። በቃ ይሄን አርጉልኝ። በቃ ሼር ኮፒ ሊንክ ሪፖስት እያደረጋችሁ ለሹገር ማሚዎች ጨርሱልኝ እባካችሁ። በቃ ያረዳል ብቻ በቃ ተባበሩኝ። በዚህ እንኳን ተባበሩ። ቻሌንጅ አልሳካያለኝ። ተባበሩኝ። በዚህ ሹገር ማሚ ያገናኙኝ። በቃ ጄኔሬሽን ቱ ጄኔሬሽን ኢዝ ቪዥን የማየት አቅም አር መጥፎ ነገር ነውና ዘይ አባቶቻችንና እናቶቻችን በጣም ብዙ ከባባድ የሚሉ ችግሮችን አሳልፈዋል። እንደየዘመኑ መልኩን ይቀይራል እንጂ ችግር እንደሆነ ችግር ነው። ችግር ቢቸግር እንደ ችግር የሚቸግር ችግር የለም። ኤግዛክትሊ ቴንክ ዩ። በጣም ብዙ ጠልቄ ስለ ችግር ስለማውቅ አይነት ቃላቱን ከኦክስፎርድ ዩኒቨርሲቲ ላይ እሺ ሐሳብን አቋረጥኩ። ቀጥል። አክብረት ዩኒቨርሲቲ ምን ጀም እና ይቅርታ ሹገር ማሚን እንግዲህ እንደ አንድ አማራጭ
የህይወቱን ክፍተት ቀዳዳ ለመሙላት ለመድፈን እንግዲህ ሌላ ቀዳዳ መድፈንን አማራጭ አድርጎ ይዟል ማለት ነው። እንግዲህ ወጣት የጠየቀው ክፉ ነገር አይደለም። ዝሙት ልዘሙት ገዳይን ልሽጠው መፍረድ እንዳይሆንብን። አይ መፍረድ አይደለም እንግዲህ ያለውን እኮ ነው። ትክክል። አብዛኛው መንደሮች እየተዘጉ ስለሆነ እንዲሁ በሶሻል ሚዲያ ነው አሁን ገበያ ላይ ገዳይን አቅርብ ያለው ሹገሮች እንግዲህ መታችሁ ተጫርታችሁ ሆቴል ያለሽ ብሏል። አንዱ እንደው ምን አለ መሰለ መተዳደሪያህን ፕሪንት አድርጋ አምጣ ሲባል ነገርየውን ኮፒ አድርጎ ይዞ ሄደ። ግን ለመፍረድ አይደለም። አሁን ላይ ያለን ጄኔሬሽኖች እንግዲህ ትልቁ ችግራችን ምንድነው? ገና እድሜያችን 20ዎቹ ላይ ያለ ተስፋ የመቁረጥ አባዜ፣ ከባድ አባዜ ያለብን ማለት እና ለገንዘብ ያለን አመለካከት ልክ አለመሆን። ይሄ ማለት ምን ማለት ነው? ችግሮች ሁሉ በገንዘብ ይፈታሉ የሚል ህሳቤ ጭንቅላታችን ላይ ተሸክመን ነው እየዞርን ያለነው። ችግሮች ሁሉ በገንዘብ የሚፈቱ ቢሆን ኖሮ እነዚህ ያልካቸው ሹገር ማሚዎች ችግራቸውን በገንዘብ መፍታት ይችሉ ነበረ። ስላልቻሉ ነው ሹገር ማሚ ሆኑት። አይ ብስለት ምጥቀት አይ ፍጥነት። በነገራችን ላይ ገንዘብ ችግሮች የሚፈታ ቢሆን ኖሮ ባለ ሀብቶች እንዲሁም ብር አላቸው የሚባሉ ሰዎች በዲፕሬሽን ራሳቸውን አያጠፉም ነበረ፣ አይሞቱም ነበረ። የተሟላ ህይወት ማለት የሰው ልጅ በልኩ መኖር ሲጀምር ማለት ነው። በልካችን እንኖር። ዛሬ ሰርተን ካልተሳካ ነገ ሰርተን ይሳካል። በባለ ትዳሮች መካከል ደርሳችሁ ኢንጂነር የምትሆኑ ይሄ ቄስ ይሄ ግባ ይሄ ውጣ የምትሉ በባለ ትዳሮች መሃል ይሄን ቪዲዮ እናየውና የራሳችንን ሐሳብ እንሰጥበታለን። መልከታ አዎ ዝም በላችሁ። ሰላም አሉ ማዘር። ሰላም ይንሳህቴ። እንዴት ነው ማዘር? ምን ነው አትመክሪያትም? ጓደኛሽ አይደለች? ለምኑ ማዘር? የገዛ ልጅ የጎረቤት ቡና መጠጫ አረገች። ምን አርጋ ማዘር? ለምን ልጅ አይወልዱም? ልጅ እኮ የፈጣሪ ስጦታ ነው። ይሄው 3 ዓመት ሆናቸው። በገባች በወጣች ቁጥር ሆዷን ነው ማየው። መውለድ የማይችል ከሆነ ለምን አትፈታውም? ለሁሉም እኮ ጊዜ ያለው ማዘር። ደግሞ እንዲህ ሲሉ እንዳይሰማ ይስማ። እንደውም ከቤት ይወጣልኝ። እማማ መውለድ የማትችለው ልጆት ናት። ምን የኔ ልጅ? አዎ መውለድ እንዳለባቸው እሷም አላጡትም። አስታዋሽ ያስፈልጋቸው። የሰው ህመሙ ብዙ ነው። ከፈጣሪ ጋር የሚታገሉት እነሱ ነው የሚያውቁት። ትዳር ደግሞ ከልጅም በላይ ነው። የራስ ጉድ ጨለማ ነው። ልጅን በከንቱ በደል ይቅር ይለኝ ይልዎታል እንጂ በሉ ነው። ከራስ በላይ ንፋስ ይባላል። እኔ ለራሴ ከማስበው በላይ እንዴት ሰሙ ሊያስብልኝ ይችላል? አይችልም። ለራሴ ከማስበው በላይ ማንም ሰው በእኔ ህይወት ሊያስብልኝ አይችልም። የሰው ልጅ ማግባት ይጠላል። ማን ይጠላል? መውለድ ይጠላል። ማን ይጠላል? ሀብታም መሆን ገንዘብ ማግኘት ይጠላል። ማን ይጠላል? ነገር ግን የጊዜዎች አለመመቻቸትና የነገሮች አለመግጠም ስለ ራሱ ህይወት የሚያውቀው ሰውየው ራሱና ከእግዚአብሔር ጋር ነው የሚማከረው። አብዛኞቹ ባለትዳሮች እንግዲህ በተጋቡ ጊዜ እንግዲህ ፍቅር ነው አስገድዶ ትዳር ውስጥ የከተታቸው። መውለድና አይንን በአይን ማየት ማን ይጠላል? ባይመቻቸው እንጂ። ልክ እድሜ ሲደርስ ምን ነው አንተ ተንዘላዘልክ ፍቅረኛ አትይዝም እንዴ ትባላለህ። ልክ ፍቅረኛ ስትይዝ እንዴ ተጋቡና እስቲ ዓለማችንን እንዴ ይጋቡልሃል። እሺ ምን ነው ቤቱን ባዶ አደረጋችሁ? ተራ አንድ እንኳን አጫዋች አምጡ ይመጣል። ምን ነው ልጁን አንድ አደረጋችሁት? ይደግማሉ። አረ ምን ነው በሁለት አቆማችሁት? ኧረ 3 4 አድርጉት ይባል። 3 4 ሲሆን ኋላ ምን ይባላል? አተኙም እንደ እናንተ የኛል ምኑ ናችሁ ነው? አንተስ ምኑ ነው? ሆዶ ባዶ ሲሆን ይመራል እንዴ? ምንም ማረጋችሁም እኮ ግስ አንዳንድ ጊዜ በሰው ህይወት ቅድም ግሴ እንዳለው ኢንጂነር አኑር ይሄን አፍሮስቴን ገንቡት አይባልም። ልጅም የሚሰጠው ደግሞ ፈጣሪ ነው እንጂ እኛ በደመር ነው በቀንነስ ነውና አልጋ በሰበር ነው ልክ አይደለም። ጭራሽ ደግሞ ገባ ብለው እንደ ደብለል አይኑን ተካክሎ የሚያመጡ ነው የሚመስላችሁ እንዴ? አሸምኩም ተረውት እንዴ? እሊቱን እኮ ይሆናል ብለው አልጋ ሲሰብሩ ነው የሚያድሩት እንዴ? ሰነፉ እንዴ? ጎረቤት የት ይተኛል እንዴ? እንደውም ጎረቤት እኮ እንዴት አደረ ሲባል ጽጽ የሚል ነው የሚሰማቸው። ያ ጨዋታው ድምቀት ነው። ፌሚኒስቶቻችን የለኮሱት እሳት ሴቶች መብት ተሟጋች የሚመስል እሳት አሁን እርስ በርስ እያባላቸው ነው። ውስጡን እየገባ ነው። ሴት ከሴት ጋር ሀሳብ የመቃረን እንትን ውስጥ እየገባ ነው። እስቲ ሀሳቦቹን ሰምተን እንመለስና የራሳችንን እይታ ብዬ እንላቸዋለን። በመጀመሪያ የፌሚኒስቶች ሀሳብ የማይመስል ጥሩ ሀሳብ የሚመስለውን እስቲ ሰምተን እንመለስ። ሚስት ለባሏ ትገዛ ከሚል ጥቅስ ውጪ ሌላ ጥቅስ ለማያውቁት መምህሮቻችን ይሄ እንግዲህ ለመምህሮቻችን ነው። ሚስት ለባሏ ትገዛ የሚለው ቃል ያለው መጽሐፍ ቅዱስ ላይ ነው። ይሄንን ሊናገር የሚችል ሰው የትምህርት ቤት መምህር አይደለም። የቤተ እምነት መምህር። ነምበር 8 ፑልስቶን ኮብልስቶን ዛሬ ምን ሆናል? የባል ኃላፊነት ማስተማር ለሚከብዳቸው ለሚጠናነቃቸው መምህሮቻችን መጽሐፍ ቅዱስን እንደ መሳሪያ በመጠቀም የሚያቃትን 1 እና 2 ቃላት እየመዘዘ ባሪያ ሊያደርግሽ ለሚሞክረው ማህበረሰብ የሚስቱን ኃላፊነት እንጂ የራሱን ኃላፊነት ለማያነበውና ለማያውቀው ባለቤትሽ ያንቺንም የባለቤትሽንም ኃላፊነት
በጫንቃሽ ተሸክመሽ ለጎበጥሽው እህቴ ነው ይህ ቪዲዮ። ይህንን ቪዲዮ ሁሉም አካላት እንዲያዩ ሪፖስት አድርጊ። ጥቅስ መዘው ማኒፑሌት ሊያረጉሽ ሲሞክሩ ጥቅስ ተመዝይላቸዋለሽ፣ ፌቨራይት አድርጊ። የባሎች ኃላፊነት በመጽሐፍ ቅዱስ ውስጥ ከብዙ በጥቂቱ ከዘፍጥረት እስከ ራእይ ምን እንደሚመስል እንመለከታለን። ሌትስ ጎ። ፈርስት ቲንግ ኢዝ ፈርስት። እኔ እንድማር፣ እኔ እንዳውቅ፣ እኔ የማንም መጫወቻ እንዳልሆን ዋጋ የከፈሉልኝ ለነዛ ጀግኖች እህቶቼ መታሰቢያ ይሆነልኝ። የወንዶች ኃላፊነት በመጽሐፍ ቅዱስ ውስጥ ከዘፍጥረት 2:15 ነው የሚጀምረው። እናንብበው። እግዚአብሔር አምላክም ሰውን ወሰደ፣ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። እዚህ ጋር ሁለት ቃላቶች አሉ፣ ያበጃጃትና ይጠብቃት የሚሉ ሁለት ወርዶች። ያበጃጃት የሚለው የእንግሊዘኛ ወርድ to work it ሲሆን ይጠብቃት የሚለው ደግሞ to keep it ነው። እነዚህ ሁለት ቃላቶች የተወሰዱት ከህብሪው ሁለት ቃላቶች ሲሆኑ ቃላቶችን ፕሮናውንስ ማድረግ አልቻልኩም፣ ግን ምንድነው ሪፕሌስ የሚያደርጉት ወይም ማለት የተፈለገው ሐሳብ አለ። ስራበት፣ አገልግለው፣ ጠብቀው፣ ሌበር አድርገው፣ ተንከባከበው፣ አስውበው። እነዚህ ግዴታዎች ሁሉ ለማን የተሰጡ ናቸው? ለአዳም የተሰጡ ናቸው። በምንድነው የምናውቀው? ሔዋን ኤግዚስት ከማድረጓ በፊት ነው። እንትን አረብኝ ወንድሜ ይቅርታ። ምንድነው እንትን ተምታታብህ አይደለም? እሷ ሲጀምር አልገባትም። ሐሳቧ ምን መሰለ? መጽሐፍ ቅዱስ ላይ የተጠቀሱት ሴቶች እህቶቻችን ግዴታቸው ብሎ የተጻፉት ጥቅሶች አሉ። ነገር ግን የወንዱ ልጅ የተሰጡ ግዴታዎች አሉ። ያ ግዴታ ማንም ሰው አውጥቶ መዞ አልጠቀሰም፣ አላስተማረበትም ነው እያለች ያለችው። ነገር ግን የገለጸችበት መንገድ በጣም ዊክ ይለዋል። ዊክ ሲግናል ግን ይሁን እስቲ እንጨርሰው። ይሄን ሁሉ ያለችው እቺን ነው። ምክንያቱም በሙራን ዘንድ ጨመቅ ጨፍለቅ አድርገህ ነው ለህብረተሰቡ የምታበቀው እንጂ እንደመጣልህ ሁሉንም ነገር አትናገርም። አንተ ባትኖር ምን ይወጣኝ ነበር? እስቲ እንጨርሰው። ለአዳም የተሰጠ ወይም እግዚአብሔር ትዳርን ለአዳም ከመስጠቱ በፊት ሪስፖንሲቢሊቲን ነው የሰጠው፣ ወይም ፕሪቪሌጅ ከማድረጉ በፊት ሪስፖንሲቢሊቲን ነው የሰጠው። ይህንኑን ትእዛዝ እግዚአብሔር ለራሱ ተግባራዊ ሲያደርግ ታዩታላችሁ። የቱ ጋር? ዘፍጥረት 3:9 ላይ አዳም ወዴት ነህ? አትብላ ያልኩህን በላህ ወይ? ማንን ነው የጠየቀው? አዳምን ነው የጠየቀው። ቢካዝ ሪስፖንሲቢሊቲ አለበት፣ ትእዛዝ አለበት፣ ግዴታ አለበት። ቤቱን የመጠበቅ ፕሮቫይድ የማድረግ የመንከባከብ የማስዋብ ግዴታው የማን ነው? የባል ነው። ስለዚህ ባል ምን መሆን አለበት? ጠንካራ ሰራተኛና ጠባቂ መሆን አለበት። ከምንም ነገር የመጠበቅና ገደል ገብቶ ሰርቶ የማምጣት ግዴታ አለበት። ማለት ኤደናችሁ ውስጥ ጋርደናችሁ ውስጥ ለሚፈጠረው ለእያንዳንዱ ነገር ተጠያቂው አንተ ነህ። ይሄ ሁሉ ያለችው አንተ ነህ ልትል ነው እንዴ? ልትፈርድ ነው። እና ምን መሰላችሁ? ፈጣሪ ቤተክርስቲያንን እንደሚወድ ሚስትም መገለጫዋ ባል ሚስቱን የሚወድበት ኮንዲሽን እንደዛ ነው ይባላል። ስለዚህ ባል ግዴታ ሚስቱን እግዚአብሔር ቤተክርስቲያን እንደሚወድ መውደድ አለበት። እሺ የሴቶችስ? የሚስቶች ደግሞ ልክ እንዳለው ለባል መገዛት ማለት ማክበርን ይጨምራል። መገዛት ማለት መረገጥ ወይ ደግሞ መጨፍለቅ ወይ መደብደብ አይደለም። አማርኛን እንደፈለገ ሰው ስለሚወስደው ነው። በነገራችን ላይ ታዲያ ይሄን ሁሉ ነገር ከምትል ባል ሚስቱን ከወደደ የሚወድ ሰው የሚያደርገውን ሁሉን ራሱን እስከ መስጠት ድረስ ቢወዳት፣ ሚስትም ደግሞ መገዛት ከተባለ እሱ የሚያመጣውን ፍቅርም ሁሉን ነገር አመጣጥና ከሰጠች አለቀ እኮ። ታዲያ ምንድነው ይሄ ሁሉ ነገር? እኛ አሁን ያለንበት ኮንዲሽን ታውቃለህ? የካልኩሌሽን ማብዛት። እንደው ነጮች ኬሚካል ፎርም ምናምን ሰርተው ኬሚካል ሪያክሽን ኢንተግሬሽን ሰብትራክሽን ይሰራል። እሱን ፈብርከው ለችግሮቻቸው መንስኤ ያመጣሉ። እኛ ዘላለማችንን አንድ ነገር ላይ እንዳለን እንኖራለን። አሁን አንተ እንዳስረዳኝ አርጋ ቀለል አርጋ ብታስረዳኝ ሁሉ ነገር ይገባኝ ነበር። ስለ በወርቀቅ ማድረግ ስለምንወድ የሆነ ሰዓት መግደል ሜጃ ከሌለን ደግሞ መደበሪያ የሚባል ነገር አለ። እስቲ ለሷ ይሰጥ ምላሽ አለ ከራሷ እህት። እስቲ እንስማው። ሚስት ለባሏ ትገዛ ከሚል ጥቅስ ውጪ ሌላ ጥቅስ ለማያውቁት መምህሮቻችን የባል ኃላፊነት ማስተማር ለሚከብዳቸው ለሚተናነቃቸው መምህሮቻችን መጽሐፍ ቅዱስን እንደ መሳሪያ በመጠቀም የሚያቃትን አንድና ሁለት ቃላት እየመዘዘ ባሪያ ሊያደርግሽ ለሚሞክረው ማህበረሰብ የሚስቱን ኃላፊነት እንጂ የራሱን ኃላፊነት ለማያነበውና ለማያውቀው ባለቤትሽ አዎ ለባሌ እገዛለታለሁ፣ ጌታዬ ብዬ እታዘዘዋለሁ፣ ሲደክመው እግሩን አጥበዋለሁ፣ የሚፈልገውን ነገር ሁሉ እየሆንኩ እንከባከበዋለሁ። ነገር ግን አንቺ እንዳልሽው ጥቅሱ ለባርነት ነው የተጻፈው ብዬ ተረድቼ ሳይሆን
ጥቅሱ የተጻፈው ስለሚፋቀሩ ሰዎች እንደሆነ ገብቶኝ ነው። አየሽ አንቺ ባልሽን ተገዥለት እንጂ ተንከባከቢው እንጂ መሪ እንዲሆን ፍቀጅለት እንጂ አንቺን የማያከብርበት የማይወድበት የማይንከባከብበት ምክንያት የለውም። መጽሐፍ እንደዚህ ይላል ኢየሱስ ሲናገር እናንተ ግን እንደ አህዛብ አይደለም የምትገዙት አለ። ያ ማለት አህዛብ የሚገዛው በመርገጥ በመጨቆን በማሰቃየት ነው። እኛ ግን የምንገዛውም የምንገዛውም በፍቅር ክርስቶስ ቤተክርስቲያንን እንደሚገዛት ሚስት እንደ ቤተክርስቲያን ክርስቶስ እንዲመቸው እንደምትሆንለት ለባሏ እንዲመቸው ሆናለት ምቹ ረዳት ሆናለት ነው። ስለዚህ አንቺ እንደምትዩ ሳይሆን ስለማፈቅረው ለባሌ እገዛለታለሁ እንከባከበዋለሁ ምቹ ኤሪያ እፈጥርለታለሁ። ለባልሽ እንደዚህ ካልሆንሽለት ከእግዚአብሔር ዘንድ የሚሆነውን በረከት በቤትሽ ውስጥ አታይም። መጽሐፍ ቅዱስ እንደ ቃሉ ስንኖር ከእግዚአብሔር የሆነውን በረከት እንደምናገኝ ስለሚናገር እኔ ከእግዚአብሔር የሆነውን በረከት በዚህ መልኩ አገኘዋለሁ። ነምበር 8 ከረምቡላ ሜጋ ማይንድ ይሄ ታዲያ በእውነት የእውቀት አባት እስካሁን እኔ በድያለሁ። በስመ አብ ስለመጣ በጣም ደስ ብሎኛል። ነምበር 8 ሜጋ ማይንድ ከረምቡላ። የሚገርም ነገር ዓለምን በእጁ አበጃጅቶ የፈጠረ ፈጣሪ ወርዶ እግር አጥቧል። አሁን ሚስት የባሏን እግር ብታጥብ ምን ያህል አሁን ከእንትን አንጻር አይደለም እሱስ እንደው አጥቦ አጥኖ እንደ ወርቅ አንቆጥቁጦ ራሱ ቤት ውስጥ እንደ ፍሬም ቢሰቅላትስ? ሚስት እኮ ሲያንስባት እኮ ሰው ለክፉ ነገር እኮ መከራውን ይበላል። መረጋገጫስ ቢሆን በር ላይ ተነስ እንዴ ምን ገዶን ቆዳዬ ተገፎ ይሁንልሽ ጫማ እኔን ምን አገባኝ ላንቺ ከተስማማ አይማማ። ለማንኛውም እስቲ ሐሳብ ስጡበት እናንተም። በባለፈው ሳምንት የግጥም መጽሐፍ ሀቢባ ጋር ቀርባ ልታሳትም ነው ብለን የሆነ ዜና ተናግረን ነበር። አሁን አዲስ ነገር አለ፣ ሰምተነው እንመለስ። ከ3 ዓመት በፊት እዚህ ቦታ ላይ ገላዬን ሽጬ ለመተዳደር የወሰንኩበት ከባድ የውሳኔ ጊዜ ነበር። በ10 ዓመቴም በተለያየ 3 ጊዜ ጾታዊ ጥቃት ደርሶብኛል። አንድ እኔን የሚወደኝ ሰው ደግሞ እኔን ለማግኘት ሲል ወንድሜን ገሎብኛል። ምክንያቱም ወንድሜ እኔን ይጠብቀኝ ነበር፣ ይንከባከበኝ ነበር። እናም እሷን አላገኛትም በሚል ሲጋት ወንድሜን ገደለብኝ። ይህ በህይወቴ በጣም መራሩ ሐዘን ነበር። ከኔ ከመደፈሬ ይልቅ ወንድሜን ማጣቴ በጣም ከባድ ነበር እና ከጎኔ ሳፖርት የሚያደርገኝ ሰው ስላልነበረ ያልሰራሁት ምንም አይነት ስራ የለም። ኮብልስቶን ለማያነጥፉ ድንጋይ እየተሸከምኩ ሰጣቸው ነበር። ይህን ስራ ግን መቀጠል አልቻልኩም። ምክንያቱም እኔ ከ10 ዓመቴ ጀምሮ ስደፈር ስላደኩኝ ደም ይፈሰኝ ነበር። በዛ ምክንያት ስራውን አቆምኩት። ማርና ቅቤ ከክፍለ ሀገር እያመጣሁ አናቴ ላይ በመሸከም ማርማር ቅቤ በማለት 22 እና መገናኛ አካባቢ እየዞርኩ ሸጥ ነበር። ታመም የሚጠይቀኝና የሚያሳክመኝም ሰው አልነበረም። ከኔና ከፈጣሪ ውጭ ከጎን ያይዞች ሚለኝ ሰው አልነበረም። እና በዚህ መሃል አዲስ አበባ ወጋገን ኮሌጅ በስክሪፕት ራይቲንግ እና በአክቲንግ ትምህርቴን ተማርኩኝ። ከዛም የተለያዩ ኦዲሽኖችን በመውሰድና በማለፍ የተለያየ ድራማ ሰራሁ። ከነሱም ውስጥ አንዱ መለከት፣ ዘመን ድራማ፣ ሞጋቾች ድራማ እንዲሁም ማስታወቂያዎችን መስራት ጀመርኩኝ። ነገር ግን ህይወቴን ላሸንፍ አልቻልኩም። ምክንያቱም በግራም በቀኝም ሳፖርት የሚያደርገኝ አልነበረም። እንደ ሰው ገንዘብ ያስፈልገኝ ነበር። ከዛ የምወደውን ሙያዬን አቁሜ ወደ አረብ ሀገር የመጀመሪያ ጉዞዬን ወደ ዱባይ አደረኩ። እንግዲህ በዚህ መልኩ እህታችን የህይወት ታሪኳን ባጭሩ በሚጣፍጥ መልኩ ጀምራልናለች። በጣም ከባድ ስቃይ ነው ያሳለፈችው። በእጇ የያዘችው መጽሐፍ ያሳተመችው የግጥም መድብል ነው። ሀቢባም ጋር ቀርባ የደረሰችበትን ተናግራም ነበረ። ሁላችንም አይዞሽ በርቺ ብለናት ነበረ። አሁን ጊዜው አልፎ ሁሉን ነገር አሳልፋ አይደለም ለመኖር ለማሰብ የሚከብዱ ጊዜያትን 4 ጊዜ መደፈር፣ ወንድምን ማጣት፣ ሚረዳ ቤተሰብ አለማግኘት በራሱ አንድ በሽታ ነውና አልፈው ዛሬ ላይ እንዲህ ለማውራት ወቅታለች። ቀጣዩን ፓርት አምጡልን ካላችሁ መንገዱን ይዘንላችሁ እንመጣለን ሳንውል ሳናድር። በሰሞኑ እንግዲህ በዚች 1-2 ቀን ውስጥ ቲክቶከሮቹ ናዮና ጆን ዳንኤል በጣም የሚያስደነግጥ ነገር አጋርተውናል። ናዮ ፕሮፋይል ፒክቸሯን ጥቁር በማድረግ ቪዲዮን ፖስት አላደረገችም። ጆን ዳንኤል ደግሞ አንድ መልእክት አጋርቶናል። እስቲ የጆን ዳንኤልን መልእክት ሰምተን እንመለስ። ሰላም ቤተሰቦች እንዴት ናችሁ? ሰሞኑን ላይቭም እየገባሁ አልነበረም፣ ቪዲዮም እየሰራሁ አልነበረም። ብዙዎቻችሁ ተጨንቃችሁ ጽፉልኝ ስደውሉልኝ ነበረ። የጠፋሁበት ምክንያት ሀዘን ላይ ነበርኩኝ ቤተሰብ። ከነገ ጀምሮ ግን ቪዲዮ መልቀቅም ላይቭ መግባት ጀምራለሁ። ወዳችኋለሁ። በጣም አመሰግናለሁ። ነገ እንገናኝ።
ጆን ዳንኤል በእንደዚህ አይነት መንገድ ሀዘን ላይ እንደሆነ አጋርቷል። ነገር ግን በጣም ብዙ ሰዎች የማይሆን ግምት እየሰጡ ነው። መገመት ጥሩ አይደለም። መገመት ጥሩ አይደለም። ኃጢአት ነው መገመት። ፈሮ ይባላል። ፈሮ መጥራት ነው ሰው ላይና እናየውም ወይ ደግሞ ጆን ዳንኤል ጉዳዩ ምን እንደሆነ ሲያስረዱ ይዘንላችሁ እንመጣለን። እንግዲህ መጽናናቱን ይስጣችሁ እንላለን። የተፈጠረውን ነገር እርግጠኛ ባንሆንም ባናውቅም መጽናናቱን ይስጣችሁ ብለን መልእክታችንን ከወዲሁ እናስተላልፋለን ማለት ነው። እናም ሚዲያ ላይ እየተንሸራሸሩ ያሉ ወሬዎች ከራሳቸው ማረጋገጫ እስካልተሰጠ ድረስ ሁላችሁም ራሳችሁን ከሐሰተኛ መረጃና ከሐሰተኛ ዜና እንድትጠብቁ ከሐሰተኛ መላምት እንድትጠብቁ መልእክታችንን እናስተላልፋለን። በጣም ብልህ ሴቶች መታዘዝን እንደ ህይወታቸው አንድ ጥዑም እንትን አድርገው ወስደውታል። ፓርት ኦፍ ላይፍ ቁርስ፣ ምሳ፣ እራት እንደመብላት ብሬክፋስት፣ ላንች፣ ዲነር ኤግዛክትሊ። ልክ እንደዛው ባልን ማክበር ባልም ደግሞ ሚስትን ማክበር እንደ አንድ እንደ ህይወታቸው ተግባር አድርገው ይዘውታልና እስቲ አንድ የህይወታቸው ፓርት ካደረጉት መካከል እስቲ አንደበተ ርዕቷን እስቲ እንስማት። ወንድ ልጅን ቤቱ የሚወደው በሴት ልጅ ምክንያት ነው። በቃ ደንሱ ከሆነች ቤቷን የምትይዝ ከሆነ እናት ከሆነች ሚስት ከሆነች ወንድ ልጅ የት ይሄዳል? ሰብሰብ ማድረግ ነው እንጂ የብሬ እኔ እንደውም በቃ ሰው ሲደነቅ ሲደሰት በጣም ፕራውድ መሆነው በራሴ። በቃ ባሌም ደግሞ ሲያደንቀኝ እንደዚህ ያው ቅድም እንዳለህ ደግሞ ላለው በቃ ኢነርጂ ይኖረኛልና ቤቴን በጣም ነው የምወደው። ብዙ ሰው ይገርመዋል እንዴ ሙላ ብር አውጥተሽ ለምን ታረጊያለሽ? ለምን ትያለሽ? ያናደኛል ግን ከዛ ሪዛልቱ ደግሞ ሁሌ ይላል እንደዛ ነጫነጫለሁ። ልብስ ስለው አይቆጣኝም፣ ሽቶ ስለው አይቆጣኝም። ነገር የቤት ዕቃ ስለው ግን አይወድም፣ ይናደዳል። ግን ፋይናሊ እንደዚህ ያምራል እንዴ ምናምን እንደዛ ይላልና ምንድነው በራሳችሁ ፕራውድ የምታደርጉት ነገር? ምን አይነት የሚገርም ጥንዶች ናቸው። ቢያንስ ፖዚቲቭ ማይንድን ለሰው መርጨት ትዳርን እንዳኗኗሩና እንዳቀባበሉ ብታደርጉት ትዳርን ብቻ ሳይሆን ላይፍን እንዲህ ማወሳሰብ አያስፈልግም። በቃ ኖረ ትሞታለህ፣ አለቀ። ሰው እኮ እዚህ የጀመረው ፕሮጀክት እዛ እንደሚጨርስ ነገር ወዮ ይላል። ፈጣሪህን አመስግን። ምትችለውን አክል ጉልበት እስከፈቀደልህ አእምሮ እስከተከፈተልህ ይህንን መስራት ይችላሉ እስከምትለው ስራ በሰላም ከቤተሰቦች ጋር ኑር። ለሁሉም ነገር ጊዜ ስጥ። በእምነት ጠንካራ ሁን። አለቀ በቃ። ሃይ እንዴት ናችሁ? አሁን የምነግራችሁ የጓደኛዬን ታሪክ ነውና እናንተ በሰውታ ብትሆኑ ምን ታደርጋላችሁ የሚለውን ነገር ኮሜንት ላይ አሳውቁ። የጓደኛዬን ስም ለዚህ ቪዲዮ ሲባል ቀይሬ ነው ማስተዋወቃችሁ። ሰላም ትባላለች። አሁን ለማግባት ደርሶ ይሄው ጉድ እያልን ነው። ከዚህ በፊት የነበራት ፍቅረኛ ለመጀመሪያ ጊዜ የያዘችው ፍቅረኛ ማለት በ18 ዓመቷ ነበረ። ያው ሁላችንም የመጀመሪያችንን ስንይዝ በጣም ኤክሳይትመንት እንደሚኖረው እሷም ደስ ብለዋት ነበር። ብዙ ነገሮችን አይተዋል። ብዙ ውጣ ውረዶችን አልፈው ነበር። በሆነ አጋጣሚ ተዋወቁ፣ አንድ ላይ ሆኑ። ያው ሁላችንም እንደምናሳልፈው አይነት ታሪክ አሳለፉ። እድሜዋ ሲደርስ በአንዳንድ ፐርሰናል ጉዳዮች ምክንያት ከቤት ሙቭ አድርጋ ብቻዋን መኖር ጀመረች። ያው ቦይፍሬንዷ ነው፣ ቤቷ ይመጣል፣ አንዳንድ ጊዜም ያድራል። ሰላም ከልጁ ጋር የነበራት ግንኙነት በጣም ጠለቅ ያለ እንደሆነ ነው እኔ እንደ ጓደኛ የተረዳሁት የነበረው። ዳኒ ይባላል። መልካም ሰው ነው፣ የሚወደድ ሰው ነው። ብቻ ደስ የሚሉ ነገሮች ነበሩት። ያው እንደተለመደው አንድ ቀን ቤቷ መጣ፣ አሳለፉ ጊዜያቸውን፣ ጥሩ ጊዜ አሳለፉና ያው ነጋ፣ ሄደ ወደ ቤቱ፣ ተለያዩ። ከዛ በኋላ የሰማችው ነገር ግን ትንሽ ልብ የሚሰብር ጉዳይ ሆኖ አገኘ ነው። ዳኒ እንዳጋጣሚ ሆኖ የውጭ የትምህርት እድል ከፈትለትና ወደዛ ለመሄድ እንዳሰበና እንደወሰነ ይነግራታል። እሷም በጣም ትጎዳለች። ያው ፍቅር ተራርቆ አይሆንም። በዛ ላይ ደግሞ እሱ የሚያጋጥመው ነገር አይታወቅም። የሰው ሀገር ሰው ነውና ከዛን ወስነዋል። ምንም ማድረግ አትችልም። ተነጋገሩ። በስተመጨረሻም መለየት እንዳለባቸው አሰቡ። እሱ ከሀገር ወጥቶ ስለሚማር ነው መለያየትን የመረጡት። እንግዲህ መሆኑ ነው። እሱ አብዛኛውን ጊዜ የሚፈራው ዲስታንስ ላቭ ይፈራል። ግን እንደ አፍቃሪ አያስፈራም። መፈቃቀር ማለት ከባባድ ስሜቶችን አሳልፈ አብሮ መሆን መወሰን ማለት ነው። ነገ ትዳር አጋሪ ነው የምትለውን ሰው እንግዲህ በመካከል ባላቸው ፍቅር ይወሰናል ባይ ነኝ። አብሮ በነበሩበት ጊዜ ምን አይነት አቀባበል ለሱ አላት የሚለው ይወሰናል። ትክክል። እስቲ እንጨርሰው። ለማንኛውም እንደ ጓደኛ ሰዓት ሰላም በጣም ተጎድታለች። ምክንያቱም ከሱ ጋር የነበራት አላማ ከሱ ጋር የነበራት ፊውቸር ቢልድ አድርጋለች ኦልሬዲ አይምሮ ውስጥ እና ያ ሁሉ ነገር ነው የከሸፈው። በዛ ላይ ብዙ ታይሟን እሱ ላይ አጥፍታለች።
በአንድ ጀንበር ተነስቶ እሱ ወደ ውጭ ትምህርት እድል ስላገኘ ሊሂድ ማለቱ ለእሷ በጣም ጎድቷታል። ምንም ለሱ ቢጠቅመውም እሷ ግን ኃይለኛ ጉዳት ነው የለቀቀባት። ብዙ ነገር አስባለች። ይሄ ከዚህ ልጅ አገባለው፣ እወልዳለው፣ ህይወቷን መሰርታለው ብላ አስባ ነበር። መለያየታቸው ልክ ነው ብዬ አላስብም። ሲቀጥል ደግሞ ሄዶ የሚማረው ለጋራ ጥቅማቸው መሰለኝ ጥሩ ነገር ለማምጣት ግን አልሆነም። እንግዲህ ፈጣሪ ፍቃድ አይደለም። እኛም እንዳየናት እሷም እንደነገረችን ከሆነ በጣም ተጎዳች። ያው እሱም ከመሄድ ወደ ኋላ አላለም፣ ሄደ። እሷ ብቸኝነት ኑሮዋን ጀመረች። ከዛ በኋላ ሰላም በጣም ከባድ የሚባል ጊዜያቶችን አሳለፈች። ከኔ ከጓደኛዋም ትንሽ እየራቀች መጣች። የብቸኝነትን ጊዜ በጣም ፈለገችው። ያው የመጀመሪያዋ ነው፣ ፍቅር ይዟታል። ብዙ ነገሮችን አስባ ፌል ሲያደርግባት ያለውን ስሜት መቼስ ማንም ሰው ያውቀዋል። ከዛ በኋላ ጊዜም አለፈ። እሱም እኛ ረሳ ነው እንጂ እሷ ልብ ውስጥ ነበረ። ብዙ ጊዜ ልናጫውታት ነይ ውጪ ተዝናኝ እንላት ሞክረናል። እሷ ግን እምቢ አለች። ሞከርን አልተሳካም። አንድ ቀን እንዴትም ጨቅጭቀናት የሆነ አርት ኤግዚቢሽን አለ ብለን ይዘናት ሄድን። ጥሩ ጊዜ አሳለፍን። ከብዙ ጊዜያቶች በኋላ ሰላምን አንዴ ቢሆን ስትስቃየናት ደስ አለን። በዛ መሀል እየተዝናናን በላን፣ ጠጣን፣ ብዙ ነገሮችን አደረግን። አርት ኤግዚቢሽን ውስጥ ቁጭ ብለን አንድ አፍታ ላይ አንድ ስዕል ላይ አተኩራ በጣም የተመለከተች እስቲ ጊዜ እንስጣት ብለን እኛም ዞር ብለን አይተናት ተመለስን። ያቺ ቅጽበት ነበር እሷና ሚኪያስ መታወቂያቸው የሆነው። ተዋወቁ፣ ሌላ ሰው ህይወቷ ውስጥ ገባ። አናዘርዋን ያው በጊዜያቶች ሂደት ብዙ ነገሮችን እንዳሳለፉ ነገረችን። እኛም በጣም ነበር ደስ ያለን። እውነት ሰላምን ድጋሚ ከሌላ ሰው ጋር ማየታችን በጣም ደስ ይላል። እኔም እንደ ጓደኛዋ ደስታ ነበር የተሰማኝ። ያው ቀን ሳምንት ወራትን አመታትን እየተኩ ሄደው ቀለበት እንዳደረገች ነገረችን። ያም እንግዲህ ምን ያህል ደስታ ሊፈጥርብን እንደሚችል መገመት አያቅትም። ሪንግ ሮድ ከቀለበቱ በኋላም እንግዲህ ማይቀር ነገር ነው። ሰርግ መጣ። አየው እየተንጎዳጎዱ ነው። እና እንዳልኳችሁ ሰላም ብቻዋን ነበር የምትኖረው። አሁን ግን ባል መጣ፣ አንድ ላይ ነው የሚኖሩት። ስለዚህ ከዛ ብቻዋን ከምትኖርበት ቤት ሙቭ አውት ማድረግ ስላለባት ከባሏ ጋር ለመኖር እቃዎቿን የሚያስፈልጓትን ልትወስድ፣ ሌሎቹን ደግሞ ለሌላ ሰው ልትሰጥ ብቻ ወደ ቤቷ እንድንሄድ ጠራችኝ። እኔም በአጋጣሚ ስላልተመቸኝ ሌላ አንድ የጋራ ጓደኛችን ሄደች አብራት። እሷም ከሷ ጋር ስትሰራ ሀክ ሲያደርጉ ብዙ ነገር ሲያደርጉ ቆዩና ያችን ጓደኛችን የስራ ሽፍቷ ስለደረሰባት ሄደች። ታዲያ ሰላም ብቻዋን ነበረች በዛ ሰዓት። ደወለችልኝ፣ አጋጣሚ ደወለችልኝ። አነሳው። የነገረችኝ ነገር ግን በጣም ልብ የሚነካ ምንድን ነው ብቻ የሚያስደነግጥም ልብም የሚነካ ነገር ነው የነገረችኝ። ምን የምትል ይመስልሃል? እባክህ ወደዛ ክፈተው እንዴ! ጭራሽ ግራ ገባኝ። ምን አይነት መልስ ሰጣት እንደምችልም አላወኩኝም። ነገሩ ምን እንደሆነ ላጫውታችሁ። ሰላም ሙቭ አውት ለማድረግ እቃዎቿን እየሰበሰበች ሳለ አንድ ከቀድሞ ፍቅረኛዋ ዳዊት የተጻፈላትን ደብዳቤ አገኘች። እዚህ ጋር ሁለት ምርጫ አላት። አንደኛ ዳዊት በአንድ እድል ለምን ጥሏት እንደሄደ ሚል የአእምሮዋን ጥያቄ ትመልስ፣ ወይስ ደብዳቤውን ትታ አዲስ ልትጀምር ያለችውን ህይወት ትቀጥልበት። ያው ካፍታ ካነበበችው ሰርጓ ሳምንት ነው የቀረው። ይቺ ልጅ ከሌላ ሰው ጋር ህይወት ጀምራለች። ታዲያ ህይወቷ ወዴት ይቀየራል? እናንተ ብትሆኑ ታደርጋላችሁ? ሲምፕል ነው፣ በጣም ሲምፕል ነው። ከፍታ ብታየውም ሴንስ የሚሰጥ ነገር አልመሰለኝም። የመጀመሪያ ፍቅረኛዋ ለትምህርት ጉዳይ ከሀገር እንደወጣ ነው የነገራት። እሷም የምታምነው ያንን ነው። አሁን ላይ የምትወጣበት ሰዓት ደግሞ እንደተለያዩ ቆርጠው ተነጋግረው የወሰኑት ነገር ነው። በሌላ ሳይድ ደግሞ እዚህ ጋር ምኑንም ማያቅ አንድ ምስኪን ወንድ አለ። ለአገባ ነው ብሎ ሰፍ ብሎ ሳምንት የቀረው ሰርግ ያስቀመጠው ሰው አለ። ሰርግ ማለት ደግሞ ዋጋ የሚያስከፍል ነገር ነው። ደብዳቤውን ብታነብም ለውጥ አያመጣም፣ ባታነበውም ለውጥ አያመጣም። የሄደበትን ምክንያት ከዚህ በኋላ ለውጥ አያመጣም። አንዳንድ ጊዜ ማድረግ እየቻልክ ወይ ደግሞ ማስተካከል እየቻልክ አለማስተካከል አለማድረግ የሆነ ሰዓት ይከነከናል። ነገር ግን እሷ ታግሳለች። በጣም ፍቅርም መሳምሟታል። ቢሆን እንደኛ ሰው ለሚወደው ሰው በጣም ብዙ መስዋዕትነት ይከፍላል። መጠበቅም አንድ ነገር ነው። በጣም ብዙ ዓመታት ጠብቆ የተጋቡ ሰዎች አሉ፣ የወለዱ ሰዎች አሉ፣ ፍቅሩም እንደቀጠለላቸው ሰዎች አሉ። አሁን ላይ መቻልን የሚባል ነገሩ ላይ የለንበትም። እኛ ወጣቶች ስንባል መቻል የነቡቺ የውሻ ስሙ ነው ቀርቷል። ከነበበችው በኋላ የመጀመሪያው ፍቅረኛ የሚሰጣት ሀሳብ በትዳራቸው ላይ ለውጥ ያመጣል ወይ የሚለው ነገር ጻፉልን። አንድ ወጣት ለእናትና አባቱ መልእክት ልኳል። እንመልከተው።
ይሄ ቪዲዮ ለእናቴ ወይዘሮ ቅዱሳን ጸጋዬና ለአባቴ አቶ ተረፈ ከበደ ነው። ለእናንተ መልእክት ላስተላልፍ ነው የመጣሁት። ምንድነው መልእክቴ? እንደነዚህ አይነት ሰዎችን እያያችሁ እንዳትገረገሩ፣ ምን እንዳትሸወዱ። እውነት እኔ መሽቶ በነጋ ቁጥር ስጋት ላይ ነው ያለሁት። በስጋት እየተሰቃየሁ ነው። ማርያም ካሁን ቁዴ ቪዲዮ ለቀቀች፣ ካሁን ተሬ ቪዲዮ ለቀቀች። እውነት እናንተ ከቻላችሁ ማለት ነው ቤተክርስቲያን ሂዱና ማኑ እንዴ ስጋት ላይ ነው ያለሁት። አደራ ነው የእሱ እናትና አባት መባላቸው አይቀርም። እኔ ነው የምታስቡኝ። አደራ ምክራችሁ እንደሆነ ነው የምትባሉት። አደራ በፊት እንግዲህ ልጅ ነበር የሚፈራ የነበረው። ሁላችንም ስጋት እንግዲህ ቤተሰቦቻችን ቲክቶክ ከፍተው እንደዚህ አይነት ነገር እንዳይተገብሩብን ነው። አዎ ኑጌ እኮ አንዴ ለቀቀ፣ ተሳስቶ ለቀቀ። አዎ እንዲህ ብሎ ኧረ የሱ ከባድ ነው እንደ የኑጌ ጋለሪ የሁላችሁም አባቶች ጋለሪ ግቡና ይውታው። እንዲህ ሆነ ወይ ደግሞ እንዲህ ሆነ ፎቶ አለ ቦምባስቲክ ብለር ምናምን የተለያየ እንትን ልብ ቅርጽ ምናምን ያደርጉ ከየት ነው የሚያመጡት? ደግሞ አንድ ቦታ ላይ ደግሞ መዓት ፎቶ በኤዲቲ ባዶ ቢያን ታታመጣውም እኮ በስማ እና ወንድማችን ለሁላችንም ድምጽ ነው የሆንከን። በእውነት እናመሰግናለን። ስጋት ላይ ነን እኛም። እኔ ነው ገናይን ይያውኑ ቲክቶክ በጀንበራቸው አይቀርም ትንሽ ቆይታ። ምሬቱ በዚህ ብቻ ያበቃ መሰለ? በጣም በርካታ ወንድሞቻችን ምሬታቸውን እየገለጹ ነው። ከነዛ መካከል ይሄኛውም አንዱ ነው። ይሄኛው በግልጽ ሹገር ማሚ አላለም እንጂ እስቲ ሰምተነው እንመለስ። እግዚአብሔርን ማለት ነው በቃ ያለፈላችሁ ሰዎች ንገሩን፣ እንዴት እንዳለፈላችሁ ማለት ነው። አቃተን እኮ እየለፋን ነው። እግዚአብሔርን ያው ማዘር ትሙት እየለፋው ነው። በቃ 24 ሰዓት ሙሉ ማለት ነው እየለፋው ነው። ምን እንደምሰራ ልንገራችሁ። ይሄው ብታምኑም አታምኑም ማለት ነው። ማዘር ትሙት ረዳትነት ነው የምሰራው ታክሲ ላይ ማለት ነው። በቃ እንዴት እንዳለፈላችሁ ንገሩን። በቃ 6 ዓመት ሙሉ ቲክቶክ ቪዲዮ ሰርቻለሁ። ምንም አንድ ቀን ማለት ነው ማስታወቂያ ሰርቼ አላውቅም። ያረዳ ልጆች በቃ እንዴት እንዳለፈላችሁ ማለት ነው ንገሩን። በጣም ብዙ ሰው አውርቻለሁ። በጣም በቃ ሳፖርት አድርጉን። ትልቅ ቦታ የመድረስ አቅም አለ። ወንድ ልጅ ነኝ አይደል? እንደ በቃ እናቴ ትሙትን ይደብራል። ግን ታማሚ እናት አለችኝ አይደል? እናቴን በቃ ለሷ ልኑርላት። እግዚአብሔርን ነው የምላችሁ። በቃ ቤተሰቦቼን መርዳት እፈልጋለሁ። ማዘሯን በቃ ማሳከም እፈልጋለሁ። ግን ወፍ ነው መራጭ አራዳ ልጆች በቃ እንዴት ነው ቲክቶክ 600 700 ሺህ ተከታይ ይዤ ማለት ነው በቃ እየሰራን ነው፣ እየለፋን ነው፣ እየለፋው ነው ያራዳ ልጆች። እንግዲህ በምትመለከቱት መልኩ ተስፋ የመቁረጥ ስሜት ውስጥ እየገቡ ነው ያለው ወጣቱ። ይሄም የሆነው የሚመስለኝ እኔ በራሴ እይታ ስመለከተው አሁን ላይ የምንመለከታቸው ሁሉም ጥሩ ደረጃ የደረሱ ሰዎች ትዕግስት ያላቸው ሰዎች ናቸው። የሚሄዱበትን መንገድ ደግሞ የመረጡ ሰዎች ናቸው ማለት ነው። ማቅለል አይደለም፣ ይደብራል፣ በጣም ይከፋል፣ በጣም ያስጨንቃል። ግን እነዚህን የሚያስጨንቁና የሚደብሩ ታይሞችን ካላለፍን እዛ የምናስበው ቦታ መድረስ አንችልም። ብዙውን ጊዜ ከፍርሃት ጀርባ ነው ስኬት ይባላል። ፍርሃቶቻችንን ካላሸነፍን በስተቀር ስኬታማነት የለም። የበለስ ጉዳይ ሆኖ የአንዳንድ ሰው እጣ ፈንታው በ1 ዓመት ውስጥ ይስተካከላል። የአንዳንድ ሰው በ10 ዓመት አይስተካከልም። ጊዜ ሊፈጅ ይችላል። የፈጣሪን ጊዜ መጠበቅ ይሻላል። እየሰራን እየለፋን የፈጣሪን ጊዜ እንጠብቃለን። ኤግዛክትሊ። እስክንደርስ ደግሞ ትዕግስት የሚባለው ነገር ያስፈልጋል። ትዕግስት መራራ ናት፣ ፍሬዋ ግን በጣም 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 ጣፋጭ ነው። ትዕግስት አሰፋ፣ አንተ ከትዕግስት ጋር ያለህን ነገር አላቆምክም አይደል? አሁን ኧረ እኔ ትዕግስት እሷን ለማለት ፈልጌ አልነበረም። በእርግጥ ኢትዮጵያ ውስጥ ነው የምላችሁ ወላሂ አዚም መኖርም መሞትም የማይቻልበት ሀገር ወላሂ መኖርም ማይቻል። ግን አባ ማለት ሳይልብ ብዬ ከ10ዎቹ መጨረሻ 20ዎቹ መጀመሪያ ነው እድሜ። ምን ሰርተሃል? ምን ሞክረህ ከስራል? 7 መርከብ የሰመጠብህ ነው የምትመስለው። እንደገና በማይድን በሽታ የተያዘ ምናምን ነው። በየሆስፒታሉ ከሆስፒታል ከወጣች እምትሞት ልጅ አለች። ባለፈው ድሬዳዋ ከቢኒ ጋር የሆነ ሳንቲም ስጡ አድርሱልኝ ተብለን ሄደን ወላሂ ላዚም ከሆስፒታል ከወጣች ትሞታለች። ቢኮዝ የምተነፍሰው ሆስፒታል ባለ አየር ነው። 12 ሙያ ይዤ ለእናቴ የደረስኩ ስል አይኔ ጠፍቶ 12ቱም ሙያ አይሰራም ማለት ይች ከራሴ በመነሳት ነው ላወራ የምችለው። ካሜራ ከፍቶ ማለቃቀስ ምናልባት እቺን 5 ዓመት ቲክታክ ከተለመደ በኋላ የመጣ ነገር ነው። ግን ምን ሰርተሃል? አይመርም እያልኩ አይደለም። ኢትዮጵያ ውስጥ መኖር ቡርኪና ፋሶ ጌሾ ነው መብቀል እኔ አያገባኝም። የዚህን ያክል ግን እንዲህ ብጥስ እስክትል የምታወራው ማለት ነው።
500 ዓመት በድህነት የኖርኩ እኮ ነው የሚመስለው። አንዳንድ ጊዜ አትራክሽናችንን እንመስላለን ጋይስ። አትራክት ስናደርግ የተሻለ ነገር አትራክት እናደርግ ቢያንስ ስንጠራ። ሀብታም የመሆን ወሬ የሚያበዙ ሀብታም ነኝ ምናምን ብሎ የሚቀባጥሩ ሰዎች አሉ። በስተመጨረሻ ሀብታም የመሆን እድላቸው ከሌላው ሰው ይበልጣል የሚል ጥናት ብሩክ ኒውስ ዜና ሲያነብ ሰምቼ ነው። ምሬት መፍትሄ አይሆንም። ዝቅ ብለህ ስራ ምርጥ ጀርባ አለ ተሸከምበት። አይረቡ። እናመሰግናለን። ትክክል። ምናልባት ሚዲያ ላይ በምታዩቸው ሰዎች ተነሳስታችሁ እኛም ለምን እዛ ደረጃ አልተቀመጥንም ብላችሁ ይሆናል እንደዚህ አይነት ምሬት የምትናገሩት። ነገር ግን ተለፍቶበታል። ዝም ብሎ አይደለም እዛ ቦታ ላይ የተቀመጡት። ዝም ብሎ አይደለም እንደ አይነት ገመችስ ነሽ V8 ነሽ የተለያዩ መኪኖች የሚነዱት ዝም ብሎ ከመሬት ተነስቶ አይደለም። ለፍቶ ላቡን ጥሮ ግሮ ጠብ አድርጎ ነው። በትክክል። እነሱ እኮ ደቼ ሲበሉ እኛ ፏያልን ነበር አይደል? እኛ ቁርጣችንን እየበላን ነበር። እነሱ በትርፍ ሰዓት የሚያደርጉትን ነገር እኛ በዋና ጊዜያችን እያደረግነው ነበር። ቋሚ ስናረገው ነበር። አዎ ይህን ስንናገር ከክፋት እንዳታስቡ። ጊዜው ከባድ ነው ለሁሉም፣ ለትንሽ ለትልቁም። እንደማመስገን ጥሩ ነገር የለም። እሱ ወንድማችን እንደተናገረው ጥሩ ነገር ስትናገር ነው ጥሩ ነገር የሚመጣው። መስራት እችላለሁ፣ አቅሙ አለኝ፣ እሰራለሁ ብለህ ስታስብ የስራ ነገሮች እየተከፋፈቱ ይመጣሉና ያለ ነገርን ላይ ማመስገን ሲጀምር የሌለህ ነገር ይመጣል ማለት ነው። የ60 ሺህ ብር ስልክ ይዘን ነው ችግሮቻችንን የምናወራው። ይቅርታ አድርግልኝ። የ100 ምናምን ሺህ ብር የ200 ሺህ ብር ስልክ እንደዚህ አስቀምጠን የቤት ኪራይ ቸገረን ብለን ነው የምናወራው። ይሄን ምላችሁ ሁሉንም ሳይሆን በጣም ሶሻል ሚዲያ ላይ አሁን ትሬንድ እየሆነ የመጣው ብዙ what happened to this mind? Oh my god, you like it? Mega mind. Oh my god, Karambula stone mind. 8 number 8 በጣም 8 ጊዜ ፈጥኖ ማሰብ የሚችል ጭንቅላት ነው ለማለት ነው። የከረምቡላ ጭንቅላት ነህ ድንጋይ ነህ እያልከኝ እኮ ነው። ለማንኛውም እስቲ ያጣናቸው ነገሮች በአንዳንድ ሰው ህይወት አንጻር ሲታይ ምን ያህል በጣም ቀላል እንደሆነ ላሳያችሁ ከአንድ እህታችን። ጀስቲስ ማይንድ ሚዛና ማሩት ነኝ። እንዴት ናችሁ? ዛሬ ደግሞ በህይወት እግዚአብሔርን ስለማመሰግንባቸው ታላላቅ ስጦታዎችና በውስጤ ስላለው ጥንካሬ ነው የምነግራችሁ። ብዙዎቻችሁ እንደምታውቁት እኔ የካንሰር ኤሚል ህመምተኛ ነኝ። ህክምናው ቀናቶች አንዳንድ ጊዜ በጣም ከባድ ቢሆኑም እኔ ግን በጭራሽ አልፈራም። ምክንያቱም እግዚአብሔርን አምላክ ከኔ ጋር ነው። በየቀኑ አዳዲስ ጥንካሬን ይሰጠኛል። ይህ ህመም እኔን ደካማ አያደርገኝም፣ ይልቁንስ ይበልጥ እንድጠነክርና የጠንካራ ልጅ እያደረገኝ ነው። የማመሰግንባቸው 2 ነገሮች አሉኝ። ከነዛ ውስጥም አንደኛው ስለ አስደናቂው ቤተሰቤ ነው። በዚህ ሁሉ ጉዞ ውስጥ ብቻዬን እንዳልሆንኩኝ የሚያሳዩኝ፣ የሚያስቁኝ፣ በጣም የሚወዱኝና የሚንከባከቡኝ ቤተሰቦች አሉኝ። እነሱንም አመሰግናለሁ። ሁለተኛው ስለ እናንተና ስላገኘሁት ፍቅር ነው። ሁልጊዜ ጸሎታችሁን ስለምታስቡኝ ፍቅራችሁና ብርታታችሁን ስለምትልኩልኝ ስለ ሁሉም ነገር ምስጋናዬ ከልብ ነው። በጣም አመሰግናለሁ። ህይወት ምስጋናና እምነት የተሞላ ምንም ነገር ሊያሸንፈው አይችልም። እኔ ጀግና ነኝ፣ አሸንፋለሁ። እና ዛሬ እግዚአብሔርን የምታመሰግኑበት ነገር ምን አላችሁ? እስቲ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። እንወድሻለን። እንግዲህ ፈጣሪን የምናመሰግንባቸው በጣም ብዙ ነገሮች አሉን። አይናችንን ግን መክፈት ያስፈልጋል። ምን አላችሁ? እግዚአብሔር የምታመሰግኑበት ምን አላችሁ? አንዳንድ ጊዜ ገንዘብ ብናጣ እንኳን የምንወዳቸው ቤተሰቦች አጠገባችን ሊኖሩ ይችላሉ። በእነሱ ደስተኛ መሆን፣ ጤነኛ መሆናችንን በማሰብ ደስተኛ መሆን። አንዳንድ ጊዜ ቅድም ወንድማችንም እንደተናገረው ከሆስፒታል ስትወጣ ምትሞት ልጅ አለች። ይህን ኮንዲሽን የሚያውቀው ይህን ሁኔታ ይህን ስሜት የሚያውቀው ከታመመ ሰው በላይ ማንም ሰው ያውቀውምና ትክክል ባለን ነገር ማመስገናችንን እንዳንዘነጋ። በሁሉ አመስግኑ ይላል ፈጣሪ ራሱ ማለት ነው። ሀሳባችሁ ላላችሁበት ችግር መፍትሄ የሚሆን ነገር ማሰብ ነው እንጂ መጨነቅ አስፈላጊ አይደለም። እንዳትጨነቁ። ስላዳመጣችሁኝ ከልብ አመሰግናለሁ። ፕሮፌሰር ነምበር 8 ሜጋ ማይንድ ስቶን። ውድ ቤተሰቦቼ የሳይ ሆነ ተከናወነ፣ ቪዲዮ አለቀ፣ ዳቦ ተቆረሰ፣ ሊጡም ተፈሰሰ። አይደለም ጨዋታው ፈረሰ፣ ዳቦ ተቆረሰ። ጨዋታው ፈረሰ። ይሄ ጨዋታ ነው ነገር ዝም ብለህ አደባልቅ እንዳልሄድ በስነ ስርዓት ዘጋ። ውድ ቤተሰቦቼ አብራችሁ ስለነበራችሁ ከልብ እናመሰግናለን። እኛን ሰፖርት ማድረግ የምትፈልጉ ከሆነ ከዚህ በላይ የተሻሻለ ስራ እንድናቀርብላችሁ እንዲሁም ሰፖርት ማድረግ የምትፈልጉ ከሆነ በንግድ ባንክ ቁጥራችን
1000 ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የደውል ምልክቱን በመጫን በተደጋጋሚ ወደ እናንተ እንድንመጣ መንገዱን ክፈቱልን። ላይክ በማድረግ ደግሞ ለብዙሃን ሰው እንዲደርስ ሰፖርት አድርጉን ማለት ነው። ስላዳመጣችሁን ከልብ እናመሰግናለን። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በታች ባለው የሶሻል ሚዲያ ሊንኮች በመግባት አናግሩን። ቪዲዮን ያቀረብንላችሁ እኔ ግሴ ግስላው እንዲሁም እኔ ተሙ ንጉሴ ነበርኩኝ። አዎ ቴንክ ዩ ሌር ነው ቴንክ ዩ